እንደዛ ፊት ሰው ምናምን ነገር አለ። ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩኖ ስኬል የሆነ ነው የሚመጣው አት ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ ወይ አይ ትራይ ቱ ሊቭ ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ አምገነ ሊቭ ን እንደዚህ ሆነ የምታስበው የምር ህይወታችን አፍላ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ፣ እኔ ከአንቺ የተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለሁ። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂ ተረጋጊ፣ የትም አትሄጂ ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አምዳል ላይክ ሊትራሊ እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጥ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባል ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሚሆን ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ከአንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ሳየው በመኪና በኩል አይወሳል አክቹዋሊ ሳል እስካሁን በሆን ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይ ይሄ በጣም ውድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሷ ያወራማ አምናት ገና ኢኒሽት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወሪድ ነገር ይሆናል። ግን ነው ናርሲስት ነው አት ኤንድ ኦፍ ዘ ዴይ ላይክ መሸነፍ አይፈልግም። ኦብቪየስሊ እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይሻለው ምናምን ነገር። ከዛ ዳይኮልት እየደረስን ነው ምናምን ነገር ብሎ ከዛ ሊሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጌያለሁ እኮ ምናምን ነገር አለ። አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። እዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም የሚፈልጉት። ከዛ በኋላ ያመጡት ግብር ወዝ ሪዲኪለስ እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱን መሆኑ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድን ነው አልኩት። ልጠይቅ ነበር ስለው አልገባኝም አስረጅ ይላት ነበር አለ። እሺ ምን አለች ስለው ተጽፎልሃል፣ በስልክ ተልኮልሃል፣ እሱን ክፈል ብላኝ ሄደች አለ። አየሁት አላ እዛ ሰዓት ላይ በጣም ሁሉ ነገር ያስጠላኝ ሰው ነኝ። አይቼው ዝም ብዬው ሄድኩኝ። ሰውዬ አኩርፏል። ለቅሶን ሄደ። ከዛ በኋላ ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቢገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ሳልኩለት ምናምን ነገር እና የሚሰራው ከዛ ገባ
ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም። እሱ ግዴታ መኖር አለበት። እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ሰልኬው ይህን አስተካኪ ይህን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለ። እኔ የሚያሰብኩት ነገር አለ፣ ቆይ ስዕሉን ይላክልህ ስለው አይሆንም ነገር አለ። ከዛ አይ ሎስትት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ይሄን ኖሮ እየኖርኩ ያለሁት አልኩ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር፣ እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ። ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው። ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት፣ ምንም አይነት ኮንታክት እንዳይኖራችሁ፣ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ ያልኩት፣ ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። በቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያችኋለሁ። 500 ሰው በኛ በኩል ነው፣ 100 ሰው በኛ በኩል ነው። እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ምንም አልመሰለኝም። እኔ የራሴን ይዤ መውጣትን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት እንደሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትለው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አቴንዶክተሪ የኔ ቤተሰቦች ናቸው። ልጃቸውን ምንም ነገር ነው አያደርጉኝ፣ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል፣ ራሴን አጠፋለሁ፣ በቃ እንደዚህ ያደርጋሉ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሬት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ብለን እንኳን አታውቅም። ጽዮን ነው የምትለኝ እና ጭስማ የሚስመኝ ነው። ግን ነው እዛ ጋር ማሽቃበጥ ምናምን ጀመረች። ራሱን እኮ ሊያጠፋ እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት፣ ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎ ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ። ሲመጣ ህይወት ሶ ድራማቲክ። ሁዲ ነበር የለበሰው፣ ኮፍያውን አድርጎ ማለት እንደዛ አይደለም። እሺ የሚለብሰው ሸሚዝ ነው የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለት እና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት ሊትራሊ ሼኪንግ ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት እራሳችሁ ናችሁ። ከዛ ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበረ ይሄ ላስት እንትን የምለው እንደዚህ የቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬ ሁላ አናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሽ ሲደውላቸው የሚባል ሰው ታውቂያለሽ ስልት አሁን ምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያሁላ ኮንፊደንስ የጠፋው ያሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሽሊ እንደ ድሮ እንኳን ባልሆን ይመጣል ስራ ምናምን፣ ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ በኋላ ለጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል። ያ ነገር ከፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ። ቤት ውስጥ ሁላ ሰው ኢንቴንሽናል ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር። አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ የሞከርኩት፣ እሱንም ወዲያው ነበረ፣ አልሆነም።
ብያለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን፣ ግን አይ ዶንት ኢቨን ዋንት ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት ዩ ካን ሊቭ፣ ብቻችሁን መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። ኦብቪየስሊ ባይመጣ ራሱ ኢትስ ፋይን። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ፣ ከምታስቡት በላይ በቂ ናችሁ። እና ኢትስ ናት ወርዝ ኢት። የዛኔ አይ ዋዝ ቬሪ ሱሳይዳል። ድልድይ ባየሁ ቁጥር ማለት ነው የምሬን ሹዳ እዚህ ጋር ቢያልቅ ይሻላል፣ ሹዳ ዲሳፒር በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው። ማለት በጣም 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 ብዙ ያልነገርኳችሁ ነገሮች አሉ። ኤቭሪዴ የሚደረጉ ነገሮች በጣም ስለተንዛዛ ነው ይህ ቪዲዮ በጣም ስለረዘመ ነው። በጣም ብዙ ነገሮች አሉ። በጣም ነበረ እንትን የምለው አሁን ሊትራሊ ፀጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ አይም ሊቪንግ ማይ ላይፍ ላይክ አይ ኖ ፀጉር ድሬድ ማድረግ እንዳለ ነገር የዛኔ ከነበረው ነገር አንጻር ዲስ በጣም ትልቅ ዲል ነው። በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና ስናሪ ወርት ሉክ አት ሚ አይ አም ሶ ፍሪ። አሁን በቃ በጣም በጣም ደስተኛ ነኝ በህይወቴ በጣም ማለት ነው። እና ኢትስ ናት ወርዝ ኢት። ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው። ዋት ኢዝ ኢቨን መስዋዕት ከምትወዱ ሰው ጋር መኖር ማለት ሆል ፖይንት ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ ዊ ሹድ ሊቭ ቱጌዘር በቃ ብላችሁ አይደለም መበጣ እና ከእናንተ አይበልጥም። ምንም ነገር ከእናንተ የሚበልጥ የለም። ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ እናመሰግናለን። ግን አናደሽኝ ነበር። አሁን ግን በጣም ደስ ብሎኛል ፋይናሊ መቁረጥሽ። ግን ከአንቺ ከተማረ ሰው እንደዚህ ሁሉ 2 ዓመት አሳር መብላት አይጠበቅም። ሌሎቻችሁ በጊዜ አምልጡ። ሬድ ፍላጎቹን እንዳየች ማምለጥ ነበረባት። ራይት ጋይስ? በጊዜ ገና እንደጀመሩ ሲያመናጭቃት ሲነጫነጭባት ጥላው ልትሄድ ይገባ ነበረ። 6 ወር እኮ ነው 2 ዓመት ትዳር ነው። 6 ወር ማሪ 2 ዓመት ከተዋወቁ አብራው ያሳለፈችው ጊዜ 2 ዓመት ነው። 2 ዓመት ቀልድ ነው እንዴ? ከመጀመሪያ ከመማገጡ በፊት የምን መማገጥ? እስከ መማገጥ ድረስ እኮ እዛ ድረስ ራሱ መጠበቅ አልነበረባትም። መጀመሪያ እንደተዋወቁ ዲስሪስፔክት ሲያረጋት ዲኮሩን አብረው መስራት እንደጀመሩ እያረፈደ እየመጣ ይቅርታ ማይጠይቃት ገና እንደውም ዴት ሲያደርጉ 1 ሰዓት ነበር የሚያስጠብቃት። ይሄ ሬድ ፍላግ አይደለም? ወንድ ልጅ 1 ሰዓት ቁጭ አድርጎሽ ተቀጣጥራችሁ 1 ሰዓት ቁጭ አድርጎሽ ካፌ ከ1 ሰዓት በኋላ ሲመጣ ይሄ ሬድ ፍላግ አይደለም? እንደማያከብርሽ ማሳያ አይደለም? ከዛ መጥቶ ደግሞ ይቅርታ አይጠይቅሽም። ላይክ ነቲንግ እንዳላረፈደ አክት ሲያደርግ ቆየው እንደ ምናምን ሲል ሶሪ እኔ የመጀመሪያ ቀን እንደዛ ያደረገኝ ቀን ጥዬው እሄዳለሁ። አለቀ። እያጠፋ ይቅርታ ማይጠይቃት ከሆነ ኢቭን የሰርጌ ለታ ናይጄሪያዊ ነው ያስመሰለች ሽትሽ ሲለኝ ጥዬው መኪናውን ከፍቼ ወጥቼ ለህዝቡ እናገራለሁ። የሚያደርገኝ በቃ ከዚህ ሰው ጋር መኖር አልችልም እላለሁ። ለምን ይሄ ሁሉ አሳር በላለሁ? ይሄ ሁሉ መከራ ለምን አያለሁ? ከሰርጉ ከምኑ በፊት ግን ያሳያት የነበረው ዲስሪስፔክት ይናገራት የነበረው ቃላቶች በቂ ነው እሱን ለመተው። እስከ መማገጥ ድረስ መድረስ የለበትም። ፈርስት ኦፍ ኦል ወንድ ልጅ የማያከብርሽ ከሆነ አለቀ። ሲያናግርሽ በሪስፔክት የማያናግርሽ ከሆነ ገና ፍቅረኛሞች እያሉ እናቱና እህቱን ሲያበሻቅጥ ለምንድን ነው እንደዚህ ትሪት የምታደርጋቸው ስትለው እንትን ምንድን ያለው ንጉሴ፣ እሱም ብሎ ንጉስ ደግሞ ንጉሴ አባቴ እያሉ ሲጠሩኝ እንደ ህፃን ስለሚያስጠሉኝ ነው። እናቱን ያላከበረ እኔን ሊያከብር ነው? እኔ እኮ ባዳ ነኝ። ሚስት እኮ ባዳ ናት። የወለደችው እናቱን ካላከበረ ይሄ ሰው ያ ሬድ ፍላግ ነው። መጀመሪያ ማጥናት አለባቸው። ቀጠሮ እያረፈደ እየመጣ ዲስሪስፔክት እያደረገኝ እንዴት ነው አብሬ በፍቅረኝነት ቀጥዬ እስከ ጋብቻ ድረስ መሄደው? ለምን ሲባል ለምን? እንኳን እሷ ኮሌጅ የገባችሁን የኮሌጅ ያልገባኋታ ይናቃለሁ።
ለካ በተማረ የሀብታም ልጅ በሆነ ዘመናዊ በሆነ ምናምን አይደለም። ኢትስ ኦል አባውት ፐርሰናሊቲ። ለራሳችሁ ማንነታችሁ ጠንካራ ከሆነ ለራሳችሁ ክብር ካላችሁ በራሳችሁ በዋጋችሁ ማትደራደሩ ከሆነ ማንም አባቱ ክብራችሁ ሊነካ አይችልም። ለምን የንጉስ ልጅ አይሆንም? ለምን የሚሊዮነር ልጅ አይሆንም? ሁሉም የሰው ዘር እኩል ነው። በምንም በእውቀት ቢበልጠኝ፣ በመልክ ቢበልጠኝ፣ በብር ቢበልጠኝ ዲስሪስፔክት ካደረገኝ ጥዬው እሄዳለሁ። ለምን? ለራሴ ያለኝን ዋጋዬን ስለማውቀው እኔ እሱ እኔን የሚያከብረኝ በመልኬ በእውቀቴ በብሬ አይደለም፣ በሰውነቴ ሰው ስለሆንኩኝ ሊያከብረኝ ይገባል። ሴት ስለሆንኩኝ ሊያከብረኝ ይገባል። ካላከበረኝ ቻው ቻው፣ ከነ ቁንጅናው ከነ ሀብቱ ከነ መልኩ ከነ እውቀቱ ገደል መግባት ይችላል። ከክብሬ አይበልጥም፣ ከራሴ አይበልጥም። እኔ ለእኔ ካለኝ ዋጋ አይበልጥም። ዋጋችሁን ስታውቁ ማንም ይሁን ማን ዲስሪስፔክት እንዲያደርጋችሁ አትፈቅዱ። የመጀመሪያ እንትናችሁ ሊሆን የሚገባው ክብራችሁ ነው። ማን ስለሆነ ነው እሱ የሚያመነጫጭቀኝ የሚነጫነጭብኝ የሚልብኝ? ኑሮን የማባብለው አንሶኝ ደግሞ ቦይፍሬንድ ላባብል? ኧረ እባክዎ ነው እንዴ? ራሳቸውን ትልቅ አድርገው ሲያዩ እኮ ነው እናንተ ላይ የሚነጫነጩት። ልጅ አለመውለዷ ራሱ ጥሩ ነው፣ ተመስገን። አስባችሁታል? ወልዳ ቢሆን ከእንደዚህ አይነት ናርሲስቲክ እናቱን የሚወድ ወንድ ሴቶችን ያከብራል። ኤግዛክትሊ። እናቱን ትሪት የሚያደርግበትን መንገድ፣ እህቱን ትሪት የሚያደርግበትን መንገድ አይተሽ እሱን ጨዋ ነው አይደለም የሚለውን ማወቅ ትችያለሽ። እናቱን ካላከበረ ትልቅ ምልክት ነው። ቶሎ ብለሽ ከዛ ሰውዬ መሸሽ አለብሽ። ኖ ያብስራ ኖ ኖ ኖ ኖ ኖ ኖ ኖ እሷ እኮ ተሳስታለች። ስህተቷን አምናም ሌሎች ሴቶች እሷ የሰራችውን ስህተት እንዳይደግሙት ነው አደለ ታሪኳን ያካፈለችን እኮ። ሌሎች እህቶች እንደሷ መስዋዕትነት እንዳይከፍሉ፣ ለእንደዚህ ለማይገባው ሰው መስዋዕትነት እንዳትከፍሉ። 2 ዓመት ጊዜ አቃጥላለች፣ ልቧ ደክሟል። ያንን ለመዳን እንደገና ሌላ 2 ዓመት ነው የፈጀባት። እሱ ያደረሰባትን ቁስል ስቃይ ለመዳን 2 ዓመት ነው የፈጀባት። ስለዚህ በዚህ ሰው ምክንያት 4 ዓመት ከህይወቷ ላይ ያቃጠለች። በዚህ 4 ዓመት ጊዜ በጣም ውድ ነገር ነው። ትልቅ ሰክሰስ ላይ ትደርስ ነበረች ሴት፣ እሱኑ ወደኋላ ይጎተታት። ስለዚህ እንደዚህ አይነትን ሰው እንዲታገሱ መምከር ትክክል አይደለም። መታገስ የሚባል ነገር የለም። የመጀመሪያው ምልክት ዲስሪስፔክት ካለ፣ ክብርሽን የሚነካ ከሆነ አንቺን ዝቅ አድርጎ በራስ መተማመን እንዳይኖርሽ፣ መልክሽን፣ እውቀትሽን፣ የሆነ ነገርሽን የሚያጣጥል ከሆነ ለቀሽ ውጪ። ህርዳድ ሰፖርቲቭ እግዚአብሔር ይስጠው። ወይኔ ኖት ወንዴ ህርዳድ ህርማም ህር ሲስተር በት ህርዳድ ማይቁድረስ የሀበሻ አባት ነው ግን ታድላ። በጣም ዘመናዊ በጣም የተማረ ቤተሰብ ነው ያላት። ዩሲ መጥቶ እንኳን ከቤተሰቦቿ ጋር ሊያጣላት። አብዛኛው የሀበሻ ፋሚሊ ካያችሁ ችለሽ ኑሪ። ምንድነው ገና ከመጋባት ሻረ ሰው ምን ይለናል? አረ ዘመድ ምን ይለናል? አረ ችለሽ ኑሪ፣ እየተመታች እንኳን ችለሽ ኑሪ ብለው በሽማግሌ የሚያስታርቅ ቤተሰብ ነው ያለው አይደል? እነሱ ግን እሺ መጥቶ አባትየው እንዳይመጣ ሁለተኛ ነው ያደረገላት። እንደዚህ አይነት ቤተሰብ እንዴት ደስ ይላል! መከታ እኮ ነው እንደዚህ አይነት ቤተሰብ። ሁሉም ቤተሰቦች እንደዚህ ቢሆኑ ሴት ልጅ አትጎዳም ነበር። ሴት ልጅ ሬሳዋ አይወጣም ነበር ከባሏ ቤት። ብዙ ሴቶች አሲድ አይደፋባቸውም ነበር። ብዙ ነገር እየደረሰባቸው ቤተሰብን ፈርተው፣ ዘመድ ፈርተው፣ የአካባቢን ሰው ፈርተው ነው ብዙ ስቃይ ችለው እየኖሩ መጨረሻ ላይ ጥላቸው አድጎ እንደዚህ አይነት ባሎች አሲድ እስከ መድፋት፣ በመጥረቢያ እስከ መምታት፣ አካል እስከ ማጉደል። እስኪ ስለ ህይወት ላይ ገብታችሁ ዩቱብ ላይ ስለ ህይወት ብላችሁ እስኪ አዳምጡ። ታሪኮቹ እውነተኛ ታሪኮች ናቸው። ከፖሊስ ጣቢያ እየተወሰዱ ነው እንደ ዶክመንተሪ የሚሰሩት። ስሟቸው እስቲ። አብዛኛው ሴት ብዙ ምልክቶች እያየች በጊዜ እንደመውጣት በቃ ቤተሰብ እየፈራች፣ ወይኔ ከተጋባን ገና 2 ዓመት ሰው ምን ይለኛል፣ ወይኔ የተፈታች እባላለሁ፣ ወይኔ ቤተሰቦቼን አዋርዳለሁ እያለች መጨረሻ ላይ ሬሷ ያወጣል ከዛ ቤት። ለአባቷ አንዴ ቆመን እናጨብጭብ። እውነት ይገባዋል አባቷ። እና መጀመሪያ ኑ ብትነግራቸው እዚህ ህይወት ውስጥ አትገባም ነበር። ያ
የእሷ ችግር የእሷ ጥፋት ከመጀመሪያው እንደዚህ አይነት ነፃነት የሚሰጥ ቤተሰብ እያላት የመምረጥ መብት እያላት ከመጀመሪያው ሌሎች ሴቶች አሁን ቦይፍሬንድሽ የማያከብርሽ ከሆነ አለቅ። ቦይፍሬንድሽ እናቱን እህቱን የሚያመነጫጭቅ የሚሳደብ ከሆነ ነገ ያንቺ ተራ እንደሆነ ወቂ። አስባችሁታል? መኪና ውስጥ ሆኖ ሌላ ሴት አይቶ ይህ ወገብ ይላታል። ሞራሏን እየነካኩ ነው ሰው የንቺ። ከዛ እኔስ ወገብ የለኝም እንዴ ስትለው አታፍሪም እንዴ ያንቺ ወገብ ከሷ ጋር ይደርሳል። ኢማጅን ሚስቱን አናቱን ብዬው ነበር ከመኪና መወርደው። አልቋቋምም ይህንን ዲስሪስፔክት። ምን አይነት ባለጌ እንደሆነ ከሌላ ሴት ጋር ያነጻጽራታል፣ ከሚያልፉ ሴቶች ጋር። አስባችሁታል? እንዲህ አጠገቢ ባለ ነገር አናቱን በርቅሽለት ወርዳለሁ ከመኪና። ከዛ አባቱ ያገኘኛል በድጋሚ። ባለጌ ስድ ዚስ ማች ክብር እስከ መንካት ድረስ ከሌሎች ሴቶች ጋር እያነጣጠረ ሼፓን ወገቧን እንትኗን ከሌላ ሴት ጋር እያነጻጸረ እሷን ዳውን። ደፋር። ከዚህ ስብራት እንዴት ብላ እንደዳነች በ2 ዓመት መዳኗ ራሱ ጥሩ ሰፖርቲቭ ቤተሰብ ስላላት ነው። በ2 ዓመት ራሱ አይዳንም ያደረገባት ስብራት። ያሳዝናል። ተቃጥለን መጨረሻ ላይ ኤኒዌይ በመወሰኗ በአንዴ ቁርጥ በማድረጓ ረክተናል። ስለዚህ የውላችሁ እንትኖች ናርሲስቲኮችን ለመለየት ቀጥታ ከት ነው ማድረግ ያለባችሁ። በምንም አይነት መንገድ ያውላችሁ። ስንት ወስና እያለቀሰ እግሯ ላይ እየወደቀ ያለ እንጂ አልኖርም እያለ አልቅሶ እሺ ብላ ልክ ይቅርታ አድርጋለት ሲቀጥሉ እንደገና ሴጣኑ ይነሳበታል። ስንት ወስና ከጋብቻ በፊትም እኮ ወስና ነበር። ትዝ ይላችኋል? አንድ ጊዜ ወስና በቃ እንለያይ ስትል አልቅሶ ይለምናት፣ እንለያይ ስትል አልቅሶ ይለምናት። አላባብሎ ይውላችሁ። ዩሴ እንዲህ ነው ባህሪያቸው። ስለዚህ እንለያይ ብሎ በአፈ መንገርም አያስፈልግም። እሷ እንደውም ደውላ ነገረችው። መንገር ራሱ አያስፈልግም። ዝም ብሎ ብድግ ብሎ ብን ብሎ መጥፋት። ከዛ ይበድ ብን ብሎ ይጥፋል። ቤት በር ላይ ሲመጣ እንደ ዘበኛ ትቀጥረሽ እየጠፈጠፈ የሚያባረው በቦክስ እያለ የሚያባረው አንድ ጋርድ በርሽ ላይ ትቀጥራለሽ። ከዛ ሁለተኛ ድርሽ አይልም በርሽ ላይ ድብደባውን እየፈራ። ፈሪ ናቸው ደግሞ እኮ እነዚህ ሴት የሚያሰቃዩ ወንዶች። አቅም እኮ የላቸውም። እና ብን ብሎ መጥፋት ነው። መንገርም አያስፈልግም። ቻው ማለትም አያስፈልግም። እንለያይ ብሎ ፍቃድ መጠየቅም አያስፈልግም። መብትሽ ነው መለያየት። ብን ብለሽ ትጠፊያለሽ። ስልክሽን ስዊች ኦፍ ታደርጊያለሽ። ሴም ካርድሽን ቀይረሽ ከታባሽ ያገኝሻል። ሶሻል ሚዲያ ላይ ብሎክ ታደርጊዋለሽ። በተለያየ አካውንት ቢመጣ ብሎክ፣ ሲመጣ ብሎክ፣ ሲደክመው ሲሰለችው ይተዋል። ወደው እኮ አይደለም። እነዚህ ቁጥጥር ለመቆጣጠር አሽከር እኮ ነው ያደረጋት ያለ ፈቃዷ። ሺ ሳይድ ሂዝ ስሊም ከታታኑ ባንዴ ብትገፈተረው እኮ ሄዶ ይወድቃል እኮ። እንትን እንክፈት ብሎ እዩ ደግሞ ደም የሚያፈላው ኮፊ ሾፕ እንክፈት ብሎ ኮፊ ሾፕ ሲከፍቱ ጥላት እየጠፋ እሷ ነው የምትጠገረረው። ከዛ እንደ አለቃ እቃ ሲወድቅባት ይሰድባታል። አለቃዬ ነው፣ ባሌ ነው፣ ጠላቴ ነው፣ ወዳጄ ነው፣ እቃ ሲወድቅብኝ የሚሰድበኝ አይዞሽ እንደማለት እንደማገዝ። እንዴ ፓርትነር እኮ አጋዥ ነው። ባል እኮ አጋዥ ነው። ህይወትን ሊያቀልልኝ፣ ህይወቱን ላቀልለት፣ ልንደጋገፍ፣ ልንረዳዳ፣ ተባብረን ልናድግ፣ ተባብረን ህይወትን የበለጠ ጣፋጭ ልናደርጋት፣ ለብቻ የከበደኝን ህይወት አጋዥ መጥቶ ሊያቀልልኝ፣ ለሱም ላቀልለት። ከአንድ ሁለት ስለሚሻል ሁለት ሆነን ሰርተን ህይወትን ልናሸንፍ፣ የተሻለ ህይወት ልንኖር እንጂ ህይወቴን ሊያከብድብኝ ሲንግል እያለው ደስተኛ የነበርኩትን ሴትዮ እሱ ወደ ህይወቴ በቶ ህይወቴን ጀሃነም ሊያደርገው ነው። እየተቆጣ እያሸማቀቀ ፈሪ ደንባራ ሊያደርገኝ ነው እንደ ወደ ህይወቴ የመጣው። ምን ጉድ ነው? ስለዚህ የትዳር አጋርሽ ወይም ፍቅረኛሽ ወደ ህይወትሽ ገብቶ ህይወትሽ ደስታሽ እየጠፋ ከመጣ ትክክለኛ ሰው አይደለም ማለት ነው። ደስታሽ መጨመር ነው ያለበት። ያንቺ ደስታና የሱ ደስታ ተደምሮ ደስታሽ እጥፍ ነው መሆን ያለበት። እሱም እንደዛው እንጂ ወደ ህይወትሽ መጥቶ የነበረሽ ደስታ ላይ ውሃ ሊቸልስበትና ደስታሽን ሊያጠፋ አይደለም። ደስተኛ ስትሆኝ የማይደሰት ከሆነ ሁሉን ነገር የሚያጣልልብሽ የሰራችውን ዲኮር ሲያስጠላ ይላታል። እሷ አያምርም ይላትና እሷ በሌለች ብክክል ለጓደኞቿ እዩት እንደሚያምር የሰራ ነው ዲኮር፣ እኛ እንደሰራ ነው ራሱ ማመናቀት
ዳት ሚንስ ምንድን ነው? እቺ ሰው ደስተኛ እንድትሆን አይፈልግም። በራሷ እንድትተማመን አይፈልግም። በራሷ እንድትኮራ አይፈልግም። እንድታድግ አይፈልግም። እሷን ሁሌ ወደታች መቅበር ነው፣ መደቆስ ነው የሚፈልገው። ስለዚህ ማያደንቅሽ ከሆነ የምትሰሪውን ነገር እንድትበረቺ፣ ጎበዝ በርቺ፣ ትችያለሽ እማይልሽ ከሆነ ሁሌ እንደማቺ እንደማትረቢ ጥቅም እንደሌለሽ ከሰው በታች እንደሆንሽ የሚነግርሽ ከሆነ ከትክክለኛ ሰው ጋር አይደለም ያለሽው። ቶሎ ብለሽ ከዚህ ሰው መራቅ ነው። ከማያበረታታሽ አይደለም ፍቅረኛ ሴት ጓደኛ ማታበረታታሽ ከሆነ ሁልጊዜ ጉለትሽን ፈልጋ ወይኔ ፊትሽ ማዲያት አለብሽ፣ ወይኔ እንትን አለብሽ፣ ወይኔ እንዲነሽ የምትልሽ መጥፎ ጎንሽን ብቻ እየመረጠች አስቀያሚ ፓርትሽን ብቻ የምታጎላልሽ ከሆነ የምትነግርሽ ከሆነ ጥሩ ሰው ጋር አይደለም ያለሽው። ቦይፍሬንድ ብቻ እኮ አይደለም ሴት ጓደኛም እኮ ትገላለች። ሁሌ ጉለትሽ የሚነግርሽ ሰው በራስ መተማመንሽን ሊያጠፋብሽ፣ እኔ ብቁ አይደለሁም፣ እኔ አስጠሊታ ነኝ፣ እኔ ሰው ፊት መቅረብ የለብኝም ብለሽ እንድታስቢ ነው የምታደርግሽ። ጥሩ ጥሩ ጎንሽን እየነገረች ጎበዝ ነሽ፣ ትችያለሽ፣ ይህን ብጨምሪ ምናምን ማትልሽ ከሆነ አውጫት ከህይወትሽ፣ አውጥሽ ጣያት። ቦይፍሬንድም ዳውን የሚያደርግሽ ከሆነ አውጭና ጣዩ። አንቺ ትበልጫለሽ ከቦይፍሬንድ ከጓደኛ ከማንም በላይ ራስሽን ምረጤ፣ ራስሽን አስበልጪ። በራስሽ አትደራደሪ። ከአንቺ ማንም አይበልጥም። ማለት ከራስሽ ሊበልጥብሽ የሚገባ ማንም ሰው የለም። ለማንም ሰው ብለሽ ራስሽን ልታስቀይሚ አይገባም። ማንንም ላለማጣት ብለሽ ራስሽን ልታስቀይሚ አይገባም። ዓለም ይገልበጥ ከፈለገ ብቻሽን መኖር ትችያለሽ። ከሰራሽ በገንዘብሽ የቤት ኪራይ ከፍለሽ፣ በገንዘብሽ ምግብሽን ሰርተሽ በልተሽ፣ በገንዘብሽ መድኃኒትሽን ገዝተሽ ታክመሽ፣ በገንዘብሽ ታክመሽ ፈጣሪ እስከፈቀደልሽ ድረስ እዚህ ምድር ላይ ትኖሪያለሽ። ግድ አይደለም ሰው መለማመጥ። አለቅ። የሚያስደስቱሽን ሰዎች ብቻ፣ ደስታ የሚሰጡሽን ሰዎች ብቻ መርጠሽ በህይወትሽ ከትንሽ ሰዎች ጋር መቀጠል ትችያለሽ። በፍጹም ራስሽን አታስቀይሚ። ሰዎችን ላለማጣት፣ ቦይፍሬንድ ላለማጣት ራስሽን አታስቀይሚ። ያላመንሽበትን ነገር ለቦይፍሬንድ ስትይ አታድርጊ። ለጓደኛ ሆነ ለቤተሰብ፣ ለማን ነው? ቹዝ ዩር ሰልፍ። ኦኬ። ራስሽን መረጭ። በገንዘብሽ ብልት ትገዝተሽ፣ ኦፍኮርስ በገንዘብሽ ብልት ልብስ ፏ ፈሽ። ትልቁ ልታከብሪው ማትወጂውን ነገር ልታደርጊለት የሚገባው ማን እንደሆነ ታውቂያለሽ? ስራሽ። ስለ ምድር ነው እያወራን ያለው፣ ስለ ፈጣሪ አይደለም። ፈጣሪ ፈጥሮናል። የሚገለንም የሚያኖረንም ፈጣሪ ነው። ግን ስራዬን ላለማጣት የማልወደውን ስራ ልሰራ እችላለሁ፣ ገንዘቤን ላለማጣት። ገባችሁ? ስራዬን መተኛት እያማረኝ አለርም ቀጥሬ በግድ ተነስቼ ከአልጋ ላይ ተፍቄ ተነስቼ ስራ ሄዳለሁ፣ ያለ ፍላጎቴ፣ ውስጤ ሳይታዘዝልኝ እንኳን። ለምን? ገንዘብ ስለሚያስፈልገኝ። ስራዬን ነው ከማንምና ከምንም በላይ ማክበር ያለብኝ ስራዬን ነው። ለምን? በስራዬ ስለምኖር፣ በደሞዜ ስለምኖር። ገባችሁ? ስራችሁን ብቻ። በተረፈ ስራ ካላችሁ ስራ ክቡር ነው። ስራችሁን አክብራችሁ ሰርታችሁ ማንንም ሳትለማመጡ፣ ለማንም ስትሉ ማትፈልጉትን ነገር ሳታደርጉ በደስታ ትኖራላችሁ። አንጎ ችግር ላይ የሚያስገቡኝ ነበር፣ እርዳታ አይደለም። እሺ ሁለት ሰው አንድ አይነት ኮመንት ጻፈ። ማን ነው የኦሪጂናል ኮመንቱ ባለቤት? በምን ልወቅ? አሁን ሳራ የምትባልና ሀቲካ ትባል። አንዴ ማሬ ከጫጫታ አውራቂ እንድንሰማሽ ሚዩት አድርጊና ከጫጫታ ወርደሽ ቆይ አንዴ ሚዩት አድርጊ ማሬ። አቲካ የምትባል ልጅ አንድ አይነት ኮመንት። የማነው ኦሪጂናል የሚጻፈው? አንድ ላይ ነው። አቲካ ምን ጋር ናት? ለምን ሁለት ሆናችሁ አንድ አይነት ኮመንት ትጽፋላችሁ ታዲያ? አንዳችሁ ጽፉ። እሺ በቃ ይቅርታ እንድታስገቢኝ ብሎ ማነው የጉዳዩ ባለቤት? ቆይ እሷ ናት አንቺ? የጉዳዩ ባለቤት ጓደኛችን ናት። እንትኗን ልክልሻለሁ። አሁን ባህሬን እህቷ ባህሬን እየተደበደበች ነው። የጉዳዩን ባለቤት ነው የምፈልገው። እሺ እሷን ታስገቢያታለሽ። እሺ እሷ እንትን ማለት አልቻለችም እና ነው አስቤያታለሁ። ማቲካ ስቤሻለሁ። አቡ ሳይመን ደህና ነው? ደህና ነው። አቡዬ ሄደ ጠፍታብኝ ነው። እባክሽ ተባበሪኝ። ፎቶ አለጥፈሽ ቪዲዮ ስሪ ማሪ። ከዛ መተሽ የትናንትናዋ ልጅ አካውንት ከፍታ መታለች። ማናት?
ውድነሽ የምትባለው ልጅ እሺ፣ ኢንቫይት አድርጌሻለሁ ውድነሽ። ኢንቫይት አድርጌታለሁ።